ያማል። የማረም አቅም የሌለው ይሳደባል። የመደገፍ አቅም የሌለው ሰው ይጠልፋል። በመጨረሻም ሁሉም አብሮ ይወድቃል እንደሚሉት ምሁራን አብሮ ላለመውደቅ ከመጠላለፍና ከመተማማት ይልቅ መተባበር በመካከላችን እንዲኖር ሁላችሁም በጸሎትና በሐሳብ እንድታግዙን አበ ትዕግስት በሆኑት ቅዱስ አባታችን ፊት አደራ እንላለን። ያለ ትብብር ምንም ነገር ማድረግ አይቻልምና የቤቱ ጥንታዊ መልክ አንዱ ያንዱ ምልአት መሆኑን ተረድተን ከወራጁ ከፍ ያለ ማድጋ አይሞላም፣ ዝቅ ያለ ማሰሮ ግን ይሞላል እንደሚባለው በጎን ምክር ለመምከር ራሳችን ዝቅ በማድረግ ከቅዱስ አባታችንና ከቅዱስ ሲኖዶስ የሚሰጠው መመሪያ እየተቀበልን በሞቱ የዳነውን በደሙ የከበረውን ሕዝበ ክርስቲያን መጠበቅና በአግባቡ ማገልገል ይኖርብናል። የመንፈስ ቅዱስ ልጅነትን ከማግኘት ጀምሮ ከንዑሳን ማዕርጋት እስከ አበይት ማዕርጋት የደረስነው አባቶችና በውስጥም በውጭም ያላችሁ የመንፈስ ቅዱስ ልጆቻችን ራስን ለቤተ ክርስቲያን ቀኖና በማስገዛት ከሐዋርያዊ መንበር የሚወሰነውን ውሳኔ የሚሰጠውን መመሪያ አክብሮ መቀበል ኦርቶዶክሳዊ ስርዓት እንጂ ባርነት አይደለምና እርስ በርሳችን መነቃቀፉን ትተን ሰላማችን በማጽናት አንድ እንሁን። አንድነት ነውና ለክፉ ሳይሆን ለበጎ እንፈላለን። በመጨረሻም ባልተገባ ስዕለ ሕሊና የሚያየን አለች የቤተ ክርስቲያን በተተከለች ቤተ ክርስቲያን እየኖሩ እፎ ሆኑ ለሙስና እንዴት ለጥፋት ሆኑ እንዳይለን ክፉኛ ከሚጎዱ የእርስ በርስ ልዩነቶች የሚጠብቀን የጋራ የሆነ የትኩረት አቅጣጫ እንዲኖረንና ነባሩን የቤታችንን መልክ እግዚአብሔር በሰጠን በቤቱ ሕግ ማስቀጠል እንድንችል ለሁሉም ውልደ ቤተ ክርስቲያን ጥሪያችንን እናቀርባለን። በእሳቸው ሁለቱም ኤልያሶች ወደ ቅዱስ አባታችንና መቅረብ ላለበት ደረጃ እንድታቀርቡልን በታላቅ ትሕትና እጠይቃለሁኝ። እንግዲህ ሽልማት አቅራቢዎች ክቡር ንቡረ እድም መምህር ዳንኤልም ሁላችሁም ወደዚህ እንድትቀርቡልን አሳስባለሁኝ። ሞራል ስጡ። ይከፈት ተሸፋፉ ነው የሚል ይከፈት። ሁላችሁ ተነስታችሁ እናጨበጭባለን። አመሰግናለሁ። ተነሱ ሁላችሁ። ስለ ቅዱስ አባታችን ብዙ መናገር ይቻላል፣ ግን ራሱ ምግባሩ ስለሚያስተምር አንናገርም። ለሕዝቡ ይታይ ሙሉ የትርክና የክብር ልብስ የሚቀድሱበት እኛንም የሚባርኩበት ዓለምን የሚባርኩበት ሙሉ ልብስ ስታንዳርዱ የጠበቀ ነው። በመቀጠል ብፁዕ አቡነ አብርሃም ይኸውም የአንድ ሊቀ ጳጳስ የሚባርከንን የሚቀድሰንን ልብሰ ተክህኖ ሙሉ ልብስ ከነ ሙሉ ክብሩ ነው። በመቀጠል ብፁዕ አባታችን አቡነ ጴጥሮስ ይወከሉ ወይም ርዕሰ ደብር ይወከሉ። ቀላል ሆነ አይደለም። እሺ ብፁዕ አቡነ ኤልያስ ራሳቸው ይወከሉ ተብሏል። እሺ ከዚህ በመቀጠል ነባሮችን መጀመሪያ ብለን ነው ለአንድ ዓመት ያክል ቅዱስ ሲኖዶስ በሰጣቸው ኃላፊነት ሲያገለግሉን በምክትል ሆኖ የቆዩ ክቡር ወንድማችንና አባታችን መላከ ብርሃናት ተክለያሬ ዘጎርጎርዮስ
ከዚህ በመቀጠል ደግሞ እንግዲህ አለቆቻችን ደግሞ ማስታወሻ ስለሚያስፈልጋቸው ለነሱ ደግሞ ለብፁዕ አባታችን አቡነ ሳዊሮስ እና ለብፁዕ አባታችን አቡነ ዲዮስቆሮስን የሚቀርብ ማስታወሻ አለ። እሱም በደረጃው እንዲቀርብልን በእኛ በኩል እጅግ እናመሰግናለን። ሰራተኛውን በታሪክ ታይቶ የማይታወቅ በአንድነት ተሰብስቦ እንሸልም ብሎ የተነሳበት ስለሆነ ለእኛ አዲስ ታሪክ ነው። በአዲስ ታሪክ ይሄ እንዲቀጥል አቀባበሉም ክብሩም በዚህ ደረጃ ቤተክርስቲያን ከፍ የሚያደርግ አሰራር ስለሰራችሁ ስለተባበራችሁን እጅግ እናመሰግናለን። ይበል የሚያሰኝ ነው። በዚህ ይቀጥል። ወስብሐት ለእግዚአብሔር። ቤተ እግዚአብሔር ነው። የእግዚአብሔር ቤት እንደ መሬታዊ ቤት ሳይሆን እንደ ሰማያዊ ነው የምትመራው ቤተክርስቲያናችን እና የቤተክርስቲያናችን አገልግሎት በትክክለኛው በእምነት በታላቅ እምነት እና አምልኮተ እግዚአብሔር በጸሎት ከመራናት ሁሉ ነገር የቀና ይሆናል። እግዚአብሔርን ተመርኩዘን ትእዛዝ እግዚአብሔርን ተመርኩዘን ከተጓዝን ሁሉም ነገር ቀና ይሆናል። በመንገዱ ነው ይሄድ ያለው ማለት ነው። በእግዚአብሔር ከተመራ ዓለማዊ ነገር ከተደባለቀበት ግን አደጋ ነው። ዓለማዊና መንፈሳዊና ዓለማዊ የተለያዩ ናቸው። ጋሻና መስቀል እየቅሉ ይሰቃል ይባላል እና በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። የቤተ ክርስቲያን አመራር በዚህም ሁላችንም በዚህ ከጸናን ሁሉም ነገር የተስተካከለ ይሆናል። ለመንፈሳዊ ብቻ ሳይሆን ለስጋውያንም ይጠቅማል። በመንገዱ ሲሄድ ቤተክርስቲያን በመንገዱ በተፈቀደላት ጎዳና ስትሄድ ለዓለማውያንም ሁሉ ይጠቅማቸዋል እና እንግዲህ በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው፣ ስራቸውን ሊጀምሩ ነው እና የሁላችንም ገዛ ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደበላልቀዋል። ስለዚህ ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን እነሱን ለመርዳት ለመደገፍ በጸሎትም ይሁን በተግባር ወገኖቻችንን ይህን ስራቸውን በሰላም እንዲያካሄዱ በሀቅ በእውነት በንጽህና በቅድስና በቅንነት እንዲያካሄዱ የሁላችንም ጸሎት ይጠይቃሉ። ቅድምም ጠይቀዋል። የሁላችንም ኃላፊነት ነው ይሄ። እንግዲህ ይችን ታላቅ ቤተክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን የሚጠብቃት? አሁን ሰላም እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል እና ቤተክርስቲያን የሰላም ቤት ከሆነች እኮ ሰላም መሆን ሁሉም ሰላም ይሆን ነበር እኮ። ቤተክርስቲያን ጥርት ያለ እምነትና ድፍረት ስል ለመልካም ነገር ለቤተክርስቲያን ጥበቃ ቆራጥነት ቢኖር ኖሮ ሁሉ አይመጣም ነበር። ነገር ግን እኛ ከተከፋፈልን፣ እኛ ከተጠራጠርን፣ እኛ ወዲያና ወዲህ ካልን ከቤተክርስቲያን ያልተገኘ ሰላም ከየት ነው የሚመጣው? ሌላ መምጫ የለውም። በእውነቱ ዓለምማ ዓለም ነው። ዓለማዊ ተግባርና ዓለማዊ ተግባር ነው እና ሰላም ከቤተክርስቲያን መታየት አለበት። ከዛም ወደ ህዝቡ መዝለቅ አለበት። ወደ ህዝበ ክርስቲያኑ
ሰላም ከቤተ ክርስቲያን መመስረት አለበት። የሰላም ቤት ቤተ ክርስቲያን ናት። እንግዲህ ሰላም አድግ ለክሙ ሰላም እወክሙ ያለው ክርስቶስ። ስለዚህ ነው ሰላሙን ለደቀ መዛሙርቱ ነው ይህን ያላቸው። ለደቀ መዛሙርት ብቻ ሳይሆን ለሁላችንም ነው። ለክርስቲያን ሆነን ለተመደብን ሁሉ ወይም በክርስትና ዓለም ላለን ሁሉ ነው ይህንን የተሰጠውና ሰላሙን ትቶልናል፣ ሰላሙን አሳድሮብናል። የነበረውን ችግር የድሮውን አሳልፎ ዓመተ ፍዳ ዓመተ ኩነኔን አሳልፎ ዓመተ ምሕረትን ሰብኮ አዘጋጅቶ ሰጥቶናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህም የክርስቶሳዊ መንገድ መሄድ አለብን። በክርስቶሳዊ ፈለግ የክርስቶሳዊ ፈለግ መፈለግ አለብን፣ መከተል አለብን። ስለዚህ ዓለሙ እንዲድን ዓለሙ የሚድነው በቤተ ክርስቲያን ጸሎትና በቤተ ክርስቲያን ጥንካሬ ነው። ቤተ ክርስቲያን የራስዋን የሆነ ህልውና መኖር አለባት። ምክንያቱም የክርስቶስ ተላላኪና ወኪል እንጂ የሌላው አይደለችም ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ የተሰጠን መንፈሳዊውን ህይወት ለመዘርጋትና በመንፈሳዊ ህይወት ለመመራት ነውና መንፈሳዊ ህይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ነገር ተበላሸ ማለት ነው። አእምሯችን ይሰብሰብ ወደ ቤተ ክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሯችን። አለበለዚያ እንዴት ሆኖ ዓለም ይድናል? እና ያው እንግዲህ ሰላማችንን እንዲያወርድልን ጌታችን ኢየሱስ ክርስቶስ ሰላማችንን እንዲሰጠን በገባልን ቃል መሰረት ሰላሙን እንዲያወርድልን እኛ ሰላማዊያን መሆን አለብን። ሰላሟም የምታድርበት ህሊና ማዘጋጀት አለብን። አዎ ዝንባሌ ያስፈልጋል። እንግዲህ ሰው ሲፈጠር ነፃ አድርጎ ነው የሰጠው። መልካሙንና ክፉንና መልካሙን ለይቶ እንዲያውቅ ነው የፈጠረው እግዚአብሔር እና ስለዚህ ክፉን ትቶ ሰላሙን መልካሙን መምረጥ ግዴታ ነው። አዎ ክፉን ከመልካሙ ነገር ለይተን የምናውቀው ከሆነ መልካምን ነገር መስራት አለብን። ምክንያቱም የሚጠቅመን እሱ ነው። የሚጠቅመን የእሱ ነው። ክፉ ነገር አይጠቅመንም። ጥላቻ አይጠቅመንም። ጎሰኝነት አይጠቅመንም። ዘረኝነት አይጠቅመንም። እኛ መንፈሳዊያን ነን። የእግዚአብሔር ወኪሎች ነን። እግዚአብሔር የፈጠረን ከንጹህ ህሊና ጋር የፈጠረን እግዚአብሔር ወደዚህ ዓለም ስንመጣ ያው እንግዲህ መስቀልቅል እየወጣ ነው እንጂ ስንፈጠር ከክፋትና ከምቀኝነት ጋር አልተፈጠርንም። ንጹሐን ሆነን የተፈጠርነው። ነገር ግን እኛ ይህን ነገር ካላስወገድ ባለቤት አለ። ስለዚህ ይህንን ሰላማችንን እግዚአብሔር አምላካችንን እንዲሰጠን ህሊናችንን እንሰብስብ። እያየነው እኮ ነው እያየነው። በእውነቱ ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የእኛ ጥንካሬ ስላጣ ነው። የተሃቡ ፍኖተ ለሰይጣን የሚባል እና ለሰይጣን ተመችተን መገኘት ያለብንም ለእግዚአብሔር እንጂ እና እግዚአብሔር አምላክ ወዲም ለዚህ አሁን የተሾሙ ወገኖቻችንን እግዚአብሔር ምክሩን፣ ጥበቡን፣ ትዕግስቱን፣ ቻይነቱን ይስጥልን።